ይሄ ቦታ ደግሞ ምንድነው? ተነሳሽ እንዴ? እንዴት አደርሽ? ቆይ አንተ እጅሽ እንዴት ነው? ህመም አለው እንዴ? ደህና ነኝ። ማታ ጎሞ ስለተነፈሰ በጧት ላስተካክለው ሄድኩ። በዛውም የተወሰኑ ነገሮችን ገዝቼ መጣው። ትላንትና ምን ተፈጥሮ ነው? ማለቴ ይሄ ቦታ ምንድነው? ለምንድን ነው እዚህ የመጣሁት? እነግርሻለሁ፣ ግን መጀመሪያ የሆነ ነገር እንብላ። ሲሄድ እሳት አያይዤ ነበር። አልበረደሽም አይደል? ምን እንደተፈጠረ ልትነግረኝ ትችላለህ? እነግርሻለሁ፣ ግን ቢሆንም ምንም የሚያሳስብ ነገር የለም። ደህና ነሽ፣ እሱ በቂ ነው። እንኳን ደህና መጣ። አመሰግናለሁ። ቡራክ ጋር መሄድ ትችላለህ? አዎ ትችላለህ። እንኳን ደህና መጣ ዶክተር። አመሰግናለሁ። ቡራክን ማግኘት ትችላለህ እንዴ? አዎ ትገባለህ። ግድ የለም ብዙም አላቆየህም። ሰር ለዶክተር ቡና ፊለት። ትላንትና ማታ በደንብ ማውራት አልቻልንም። ከቶፕራክ ጋር ነበርኩኝ ብለኝ ነበር። አዎ ለትንሽ ደቂቃ እዛ ነው የቆየሁት። ጥሩ አድርገሃል። በነገራችን ላይ ሰሞኑን በጣም እያደከምን ነው። ምንም አይደለም። ሌላ ነገር ከሌለ ልሂድ። ግን ቆይ ምን አይነት አደጋ ገጥሞት? እስካሁን አቶ ቶፕራክን ልታገኘው አልቻልሽም መሰለኝ። እንግዳ ነበረብኝ እና ላስጨነቀው አልፈለኩም። አደጋ የደረሰበት ከማን ጋር ነበር? ጓደኛዬ ናት ነው ያለው። እኔም ብዙ ነገሩ አልገባኝም። ቡራክን ማየት እችላለሁ? ዶክተር እኔም በደንብ ታውቀኛለህ። ለጥያቄ መልስ ሳገኝ ነው ደስ የሚለኝ። ሺሌ አካባቢ ነው። ጫካ ውስጥ ወዳለ ቤት ነው የሄድኩት። አቶ ቶፕራክ ከጓደኛው ጋር እዛ ነበር። ቁስሏን አሽጌላት ማስታገሻን የሰጠኋት። ማንነቷን ግን ላውቅ አልቻልኩም። ወጣትና በጣም ቆንጅዬ ልጅ ናት። በቃ እንግዲያውስ አድራሻውን ላክልኝ። ምናልባት የሚፈልጉት ነገር ይኖራል። ስለዚህ ሂጅ ያገኛቸዋል። ይቅርታ አድርጊልኝ። አሁን ደግሞ ምን እያደረክ ነው? ሰህር ቶሎ ቦርሳዬን አምጪልኝ። በይ እንጂ ትንሽ በይ። ትላንትና ማታ እንዳስቸገርኩ ይገባኛል። ምንም ነገር አላስታውስም። ዶክተር ራሱ ጠርተኝ ነበር። ብታስቸግሪኝ ምንም አይደለም። መጨረሻ ላይ የማስታውሰው የሆነ ዛፍ ስር ጋር ብቻ እንዳልኩ ለመነሳት ብፈልግም መነሳት አልቻልኩም። አንተ ባትመጣ ኖሮ አሁንም ድረስ እዛ ነበር። አሁን ሁሉም አልፏል። በጣም ነው የማመሰግነው። ግን ቆይ ለምንድን ነው የተመለስከው? ምን ተፈጠረ? መኪናዬ ወንበር ላይ ደም አይቼ ነው። በሰዓቱ እንደተጎዳሽ ለቅጽበት ራሱ አላስነካሽም ነበር። ግን ደግሞ በዛ ሁኔታ ውስጥ ትቼሽ ስለሄድኩ የእውነት በጣም ይቅርታ አድርጊልኝ። ትክክለኛ ነገር አላደረኩም። ይቅር በይኝ። በእኔ ምክንያት በጣም ብዙ ነገሮች እየደረሱ። በአንቺ ምክንያት አይደለም። አሁን ደግሞ ሁሉም ነገር አልፏል። ቡራክ ግን እንዴት ነው? ቡራክ ደህና ነው። ከአንቺ ርቆ ለመቀመጥ ትንሽ ከባድ የሚሆንበት ይመስለኛል። ከዛ ውጭ ግን ደህና ነው። ከእኔ መራቅ ነው ያልከኝ? አዎ፣ በዚህች አጭር ሰዓት ውስጥ እንዴት እንደተፈጠረ አላውቅም፣ ግን በጣም ተላምዶሻል።
ከዚህ ቀደም ከሰው ጋር እንደዚህ ጥብቅ ሲል አይቻልም። እኔም በጣም ይወደድኩት። ባላለያያችሁ ደስታዬ ነው። ትኩሳቱ በጣም እየቀነሰ ነው ያለው። ምንም የሚያሳስብ ነገር የለም። ፈጣሪ ይመስገን። በሐዘን የመጣ ነው። በዚህ ዕድሜ ደግሞ ያጋጥማል። ስሜታዊ የሆነ ልጅ ነው። ትንሽ እረፍት ያድርግ። ከዛ ሲነቃ ምግብ ስጡት። እሺ? አዎ ግድ ነው። የግድ መብላት አለበት። ቫይታሚኑንም መስጠት እንዳትረሱ። አንረሳም። በል ይቅርታ አድርጉልኝ። ተመልሼ እመጣለሁ። በቶሎ ያሽለው። እስከ በር ልሸኝህ። እህቴ ፊዳን እህቴ ፊዳን እህቴ ፊዳን የት ነሽ? እኔ ላደርገው እችላለሁ። አትችይም። ሐኪሙ እንዳለው ነው የማደርገው። ህመም መቋቋም ግን ትችያለሽ። አዎ እንደዛ ይመስለኛል። ይሄ ቤት ግን የማን ነው? አላውቅም። እንዴት? አላውቅም። ጎማ ሲተነፈስብኝ ወደዚህ ያመጣሁሽ። ምክንያቱም በአቅራቢያው ያገኘሁት ቤት ይሄ ነው። እና ስለዚህ የሆነ ሰው ቤት ነው ያለ ነው ማለት ነው። እና ታዲያ እንዴት ነው የገባ ነው? በሩን ሰብሬው። ማን አንተ? አዎ። ምን ነው? አይ እንዲሁ ስለገረመኝ ብቻ ነው። የቤቱ ባለቤት ቢመጣስ? ከመጣ ያው አግባብ ባለው መንገድ እውነቱን እንነግረዋለን። ላጠፋነው ነገርም ካሳ እንከፍላለን። ቀላል ነው። አታስቢ፣ ብዙም አያስጨንቅሽ። ምን ማለት ነው? እንዴት አላስብም? በእኔ ምክንያት የማታውቀው ቤት ሰብረ ገባ። እርዳታ ያስፈልገን ነበር እና ደግነቱ እጅሽ ደህና ነው። ዶክተሩ ለተወሰነ ጊዜ ህመም ይሰማሻል ብሏል። ማስታገሻው ያው እዛ ጋር። ከፈለግሽኝ ውጪ ነው የምሆነው። በጣም አመሰግናለሁ። የትላንትናው ሰውዬ ሌላ፣ የዛሬው ደግሞ ሌላ። እዚህ ውስጥ ከኔ ተደብቀናል። አገኘሁ። እዚህ ነው ያለው። ቆይ እዚህ ምን እያደረክ ነው ያለው ቶፕራክ?
በቃ ደርሻለሁ። እዚህ ጋር ወርደኝ። ቤቱን አውቀዋለሁ። እዛ ጋር ላውረድሽ፣ በእግርሽ አትልፊ። ይሄ ነው አይደል? አዎ። አመሰግናለሁ። ምንም አይደለም። ራስሽን ጠብቂ። ጉራክን ሳምልኝ እባክህ። ፊዳን የት ነበርሽ የኔ ውድ? እውነት ይህን ያህል አሳስቦሽ ነው የምትጠይቂ? ምን እያልሽ ነው ልጅት? አዎን አሳስበሽኛል። ከሆስፒታል ድንገት ዝም ብለሽ ወጣሽ። እጅሽን ምን ሆነሽ ነው ደግሞ? እባክሽ ልለምንሽ፣ ስለኔ እየተጨነቅሽ አታስመስይ፣ ደስ አይልም። ምንድነው ነገሩ? ከመጀመሪያውኑ ጀምሮ አንቺ የኔ ደጋፊ ሳትሆኚ የኤርጃን ደጋፊ ነበርሽ። በጋብቻው ጉዳይ ረድተሽዋል። እኔን ሳታሳውቂ መታወቂያን ሰጥተሽዋል። ዶክመንቶቹን አሟላሽለት። አልገባሽም እንጂ ውዴ፣ እኔ እኮ ላንቺ ብዬ ያንን ቀውስ ኤርጃንን ሳገባ ህይወቴ ይስተካከላል። ምን እያልሽ ነው? ከባሌ በቀር ማንንም ሰው አልወድም። ሺህ ጊዜ ነግሬሻለሁ። ይሄን ሁሉ ዓመት ለባሌ ስላለኝ ፍቅርና ከትውስታው ጋር ምን ያህል ቁርኝት እንዳለኝ በአይንሽ አይተሻል አይደል እህቴ? ባልሽ እኮ ሞቷል። በቃ ንቂ። ወጣትነትና ውበትሽ ሳይረግፍ በፊት ወደ ቀልብሽ ተመለሽ። ከዛ በኋላ ማንም ሰው ዞር ብሎ ያይሽም። አንቺ እኔን ክፉ ብታደርጊኝም በኋላ መልሶ ይጸጽትሻል። እህት ዘሪን ብላይ ነበር ትያለሽ። እባክሽን የሌለ ነገር ማውራትሽን አቁሚ ልጄ። እኔ ይሄንን የምልሽ ለራስሽ ጥቅም ነው። ኤርጃን በፍቅርሽ ተለክፏል። እሺ ካልሽው ከድህነት አውጥቶ በህይወት አይተሽ በማታውቂው መንገድ ይዞሽ ይሄዳል። ለመሞከር እንኳን ፈቃደኛ ሁኚ። አልፈልግም አልኩሽ እኮ እህቴ ዘሪን። ቆይ ለምንድን ነው የኔ ነገር ማይገባሽ ግን? እስቲ ለአንዴ እንኳን ከእኔ ጎን ሁኚ እባክሽን። በቃ እኔ ኤርጃንን አልፈልገውም። ፈለግሽም አልፈለግሽም ወደ ቀልብሽ እስክትመለሽ ድረስ እነግርሻለሁ። ልክ ደግሞ እምቢ ስትይው ሌላ ነገር የሚፈጠር ይሆናል። ሰውየው ላይ ተዝቆ የማያልቅ ዕዳ የለብሽም? ቆይ ታዲያ እንዴት አድርገሽ ልከፊው ነው? እኔ እከፍለዋለሁ፣ እችላለሁ። እሺ ማለምሽን ቀጥይ፣ ትከፊዋለሽ። እኔ ምንም አልሆንም። ምንም ነገር ብታደርጊ ብቻሽን አድርጊ። ስትፈልጊ ኤርጃንን አግቢው ወይ ደግሞ ስትፈልጊ በድህነት ማቀሽ ትሞቻለሽ። ግን አንድ ነገር ልንገርሽ፣ አንድ ቀን ህይወትን ትጋፈጫታለሽ፣ ታያለሽ። ባልሽ መሞቱን የዛኔ በደንብ ትረጃለሽ። የምትወጃቸው ሰዎች እኮ ሲሞቱ ፍቅርሽ እኮ አብሮ አይሞትም፣ እስካለሽ ይኖራል እህቴ። ፊዳን፣ ናፍቆትና ፍቅርሽ አብሮሽ ይኖራል። በየቀኑ እያደገ ይሄዳል፣ እየጠነከረ ይመጣል። ፊዳን፣ አሁን ምንም ልልሽ አልችልም። አንተ ውሻ፣ ምንም የማያውቅ ልጄን አግተህ ሴት ልጅ አቁስለሃል። ፊዳን በአጋጣሚ ነው በጥይት የተመታቸው። እኔ ለፊዳን ስል የእሷን ስም አትጥራው። ልትተኩስብኝ ነው? ህይወትህ በእኔ አንድ ቃል የተወሰነ ነው። እንዲተኩስ ንገረው፣ እንዲተኩስ ንገረው አልኩ።
ትሰማኛለህ? ዳግመኛ በፊዳን ዙሪያ እንዳላይ በድጋሚ አላስጠነቅቅ። አንተ ማን ነህ? አንተ ማለት ልጆች የምታግትና ሴት ልጅን በጥይት የምታቆስል ነህ። ውሸት ነው የምታወራው። አልዋሻውም። አንተም አይተሃል። አሁን እንዲተኩስ ንገረው አልኩ። አለበለዚያ ግን ሁሌም ታየኛለህ። ወንድሜ ተኩስበት እንዴ? በድጋሚ አላስጠነቅቅ። ዳግመኛ እዚህ አካባቢ እንዳላይ ካየው ግን እገልሃለሁ። የት ነበርሽ? ትናንት ወደ ቤት ያልመጣሽም? በጭንቀት ልሞት ደርሼ ነበር እኮ ልጄ። አሁን እዚህ ነኝ፣ አታስብ አባዬ። ይሄኝ በጣም ደህና ነኝ። እሺ የት እንደነበርሽ ብቻ ንገሪኝ። ሼናይ ብዙ ትእዛዝ ነበረባት እና እሱን ስንሰራ ነጋብን። ታዲያ ለምን አላሳወቅሽኝም? ስራው ላይ ተመስጬ ረሳሁት፣ ይቅርታ። ትናንት ማታ ከሐሳቤ ጋር እየተሟገጥኩ ልጅ የትም ቦታ ልትገኝ አልቻለችም። መጥፎ ነገር ደርሶባት ይሆን ኦስማን? ይህን የመጥፎ ነገር ደርሶባት ስለሚሆን ተነሳና በየመንገዱ ልጅህን ፈልጋ ብዬ ራሴን ስወቅሰው ነበር ያመሸሁት። እንደሱ አትበል እባክህ፣ አታሳዝነኝ። ተመልከተኝ፣ ይሄኝ እየለመንኩ ነው። ቃል ገብተህልኝ ነበር፣ እንደዛ ያለ ነገር እንደማትናገር ቃል ገብተህልኝ ነበር። ይሄኝ አሁን እዚህ ነኝ፣ ከአጠገብህ ነው ያለሁት፣ እግር ስር ነኝ፣ ደህና ነኝ። ደህና ነኝ አባዬ፣ ከምትገምተው በላይ በጣም ደህና ነኝ። እውነትሽን ነው ፊዳንዬ? እውነቴን ነው አባዬ። የሆነ ልጅ ተዋውቂያለሁ። ማመን አልቻልኩም። ልክ ህልም ነው የሚመስለው። ፈገግታው እንደ ባህር ሰላማዊ ነው። ሲፈራ ደግሞ አይኖቹ ይተላልቃሉ፣ ታውቃለህ። ሲጨነቅ ደግሞ ጉንጮቹ ይቀላሉ። እነዛን ጉንጮች ስትስማቸው ብትሉ አትጠግባቸው። ልጄ በህይወት ቢኖር ኖሮ አንድ አይነት እድሜ ላይ ሆኑ ነበር። የኔም ልጅ በህይወት ቢኖር ኖሮ እሱን ነበር የሚመስለው አባዬ። ይህን ተመልከቱልኝ፣ የተረገመ ቤት። ሁለተኛ እንዳትደውልልኝ፣ በፍጹም እንዳትደውልልኝ። ወይዘሮ አይዳን የምትፈልጊው ነገር አለ? ቶፓክ መጥቶ ነበር እንዴ? አይ አልመጣም። እሺ ፍጠኝ፣ ሂጂና መድኃኒት አምጪልኝ፣ ፍጠኝ። አይዳን ውዴ፣ ደህና ነሽ? አይደለሁም።
አይ ምንም ደህና አይደለው። ምን ተፈጠረ? ስለ ቶፕራክ ነው? የሚያሳዝን ነገር አደረገ? አንቺ እንዴት ልታውቂ ቻልሽ? ጎበዝ። እኔና አንቺ ስትረጋጊ እናወራለን። እሺ? እስክረጋጋ ብዙ ትጠብቂያለሽ፣ ምክንያቱም እንደዚህ በፍጥነት መረጋጋት አልችልም። ውዱ ልጅሽ ያደረገውን ነገር ልንገርሽ፣ ለማወቅ ትፈልጊያለሽ? እሺ ንገሪኝ። ቶፕራክ ከሆነ ሴት ጋር ነበር። እየማገጠብኝ ነው። ይሄ ማይረባ ጭራሽ ያስፈራራኛል እንዴ? ማይረባ ሰውዬ። አቤት። ልጅ የት ነው ያለኸው? ስለ ልጅና ሚስት ምንም አታስብም እንዴ? ልጅ ስለሚያደርገውስ ነገር? ስራ አለኝ። ቡራክ ደህና አይደለም እንዴ? እኔ ምን እያልኩህ ነው? ስለ ልጅ የምጠይቀኝ? ምን ሆነ? የት ነው ያለኸው? አሁን እሱን ንገረኝ። ምን ተፈጥሮ ነው ማየ? እሱን እየጠየቅኩህ ነው ልጄ። ልጅህ ታሟል። ሚስትህ ብስጭት ላይ ናት። አንተ የት እንዳለህ አታውቅም። ለምንድን ነው እስካሁን ያልመጣኸው? የቤት መንገድ ጠፍቶብህ ነው? በስልክ ማውራት አልችልም። ቤት ስመጣ እናወራለን። ቶፕራክን አናግሬው ነበር። እና ታዲያ ምን አለ? አወጣጣሹ? ቶፕራክ እንደዛ ያለ ነገር አያደርግም። እሱን አንቺም ታውቂያለሽ። አላውቅም። አዎ ታውቂያለሽ። ግን ራሱን በጣም ስለሚቆጥብ ከልጁ ጋር ብዙም ቅርበት ስለሌለው ያንን አመካኝተሽ አንቺ ሁሌም መጥፎ ነገር ብቻ ነው የምታስቢው። ነገሮቹን ፈጥርሻ እያልሽኝ ነው? እንዲሁ ልመልስልሽ ነው። ቶፕራክ ለዚህ ማብራሪያ እንዳለው እርግጠኛ ነኝ። በዚህ ሁኔታም ላይ? አዎ ታያለሽ። እኔ በጣም ልክ ነኝ። ትኩሳቱ ቀንሷል ወይዘሮ ከሪማን፣ ግን አሁንም እንደተኛ ነው። ቶፕራክ መጣ። እንኳን ደህና መጣ። አመሰግናለሁ። ና ከሚስትህ አጠገብ ተቀመጥ። ትናንትና ማታ የት ነበርክ? በስልክ ነግሬሻለሁ እኮ የሥራ ጉዳይ ገጥሞኝ ነበር ብዬ። የምን ጉዳይ? አሁን ለውጥ አያመጣም። አስተካክየዋለሁ፣ አልቋል። ምንድን ነው የምትጠብቂው? የምትፈልጊው ነገር ካለ ብዬ ነው። ምንም የለም። ቡራክ እንዴት ነው? ደህና ነው? ይሄን ያህል ተጨንቀሃል? አዎ በጣም ተጨንቄያለሁ። ግን ምንም አያስታውቅብህም። ስለነበርክበት ማብራሪያ ልትሰጠን ይገባል። ሚስት ስላንተ በጣም ተጨንቃለች። ትላንትና ማታ የት ነበርክ እና ለምንድን ነው ልናገኝህ ያልቻልነው? የኔ እርዳታ የሚያስፈልገው ሰው ነበር እና እሱን ስረዳ ነበር። የሆነ ሰው? ያ ሰው ማን ነው? እሺ። አይ እናንተ አታውቁትም። ያንን ሰው አንተ የት ነው የምታውቀው? መጠየቅ የምትፈልጊውን በቀጥታ ጠይቂኝ። ልጅ ታሞ ባለበት ቀን ላይ ከቤት የጠፋበትን ምክንያት እየጠየቅን ነው ያለነው። ቡራክ ያለበትን ሁኔታ ግን ታውቃለህ? ምን ማለትሽ ነው? ቡራክ ሁኔታው ባሰበት እንዴ? እንዳይብስበት የቻልነውን እየሞከርን ነው። ልክ አንተ ባልነበርክበት ዓመታት ውስጥ እንዳደረግኩት ማለት ነው። ለነዛ ኮማ ውስጥ ለነበርኩባቸው ዓመታት ደግሞ እክሳለሁ፣ አታስቢ። አይዳን ነይ። ይኸውልሽ ብትናደጂ ሀቅ አለሽ፣ ግን እባክሽ ንግግርሽን እየተጠነቀቅሽ።
ቶፕራክ አንቺን ለማሳዘን ሆን ብሎ የሚያደርገው ነገር የለም እና ደግሞ ከፈለገ የተወሰነ ጊዜ እንስጠው። ዝግጁ ሲሆን ትላንት የነበረበትን ቦታና ምን ሲያደርግ እንደነበረ ይነግረናል። በጣም ይቅርታ አድርግልኝ የኔ ልጅ። አቶ ቶፕራክ ልጁ በጣም አዝኗል። ትኩሳቱም ቀንሷል፣ ግን ምንም ነገር አልበላም አልጠጣም። ከባድ ነገሮችን ነው ያሳለፈው። አዎ ልክ ነው፣ ግን በዛ ምክንያት አይደለም። ችግሩ እሱ አይደለም። ዝም ብሎ እህቴ ፊዳን ሲል ነበር። ይሄ ልጅ በዚህ ፍጥነት እንዴት እንደተላመዳት ምንም አልገባኝም። ለምን? ምንም አልገባኝም። ፊዳን እንዴት ናት? ከምሽት አንስቶ እስኪነጋ ከፊዳን ጋር ነበርኩ። አደጋ አጋጥሟት ነበር። ምን? የምን አደጋ? ከዛ ሰውዬ ልታመልጥ ስትል ነው። ግን ዶክተር አይቷታል። ምንም አታስቢ፣ አሁን ደህና ናት። ያ ሰውዬ የተረገመ ይሁን። በቃ ከዚህ በኋላ መቼም ብቻዋን አይተዋትም። እውነቴን ነው። ፈጣሪ ባርካ አቶ ቶፕራክ። ያው ፊዳንን ብቻዋን አልተውካትም። ፈጣሪ ሁለታችሁንም ይጠብቃችሁ። በቃ እኔ ወደ ኩሽና ልመለስ። ተናገሪው እማዬ። ምኑን ልናገር? መናገር የፈለግሽውን ነገር ነዋ። ዝም ብለሽ አትያዩ። እንደዚህ በዝምታ ስትጠፋ ያስፈራኛል። ሁላችንም እንሰጋለን። እኔና አይዳን ሐሳባችን ሁሌም አንተ ላይ ነው። ስለ እኔ ምንም የሚያሳስብ ነገር የለም። ምንም አታስቡ። ለመረዳት አትችልም። ለዓመታት ያለምንም መሰልቸት ጠብቀናሃል። በየቀኑ መጥፎ ዜና እየሰማን ልናጣህ እንችላለን እያልን ስንሰጋ ነበር የቆየ ነው። እንዴት ነው ላንጨንቅ የምንችለው? ይገባኛል፣ ግን ምንም አታስቢ። ቃል ግባልኝ። እሺ፣ እንደዛ ከሆነ ለሚስትህ ንገራት። ትንሽ ዘና እንድትል ያደርጋታል። በሆነ ነገር ካሳት። በአሁኑ አዝናባሃለች። ማውራት ይመችሻል? አዎ ይመቸኛል። በትናንትና ምሽት ላይ የሆነ የረበሸሽ ነገር ያለ መሰለኝ። ትናንትና ማታ እርዳታዬ ከሚያስፈልገው ሰው ጋር ነበርኩ። ለመርዳት ማድረግ ያለብኝን ነው ያደረግኩት። ከዚህ በላይ ምንም ልልሽ አልችልም። በጣም ብዙ የምትጫኝ ከሆነ እስከ ጭራሹ ታጫዋለሽ። ደግሞ ትንሽ ትዕግስት ይኑርሽ። ለስለስ ብለሽ አናግሪ፣ አስገርሚው። ከዛ ይወድሻል። እሺ አንተ ካልክ ይሁን በቃ ቶፕራክ። መቼም አትዋሸኝም አይደል? ይሄው ነው። ምን ነው አንተን ለማበሳጨት እየሞከርኩ ያለው ነው እንደሚመስልህ? እያሰቃየሁ ነው ያለሁት? ለ5 ዓመታት ቡራክ አባት እንደሌለው እንዳይሰማው ስል እኮ ብቻዬን በጣም ስጥር ነበር። አንድ ቀን አባቱ ይነቃል በማለት ልጃችንን በተስፋ ነው ያሳደግኩት። ትላንትና ማታ እንደ ቤተሰብ ለመጀመሪያ ጊዜ የተፈተንበት ቀን ነው። ግን በአሁኑ ቡራክ አባቱ ከጎኑ አለለት ብዬ ሳልጨርስ አንተ ግን የውሃ ሽታ ሆነ ቀረ። ትላንትና ማታ የት እንደነበርክና ከማን ጋር እንደነበርክ አላውቅም፣ ግን ትላንትና ልቤ አንድም ለልጄ አንድም ለራሴ በጣም ነው የተሰበረው። ምክንያቱም አባቱ ጥሎን ስላደረ።
ተመለሽ። ምን ተፈጠረ? ምን ተፈጥሮ ነው? ደህና ነሽ? ደህና ነኝ፣ አታስቢ። ነይ። እሺ ወይዘሪት ሼናይ መታለች። እንኳን ደህና መጣሽ። በጣም አስፈላጊ ስብሰባ አለባችሁ መሰለኝ። በጨሌ ግዛት ውስጥ የተከበረችው ልዕልት የትም የማያደርስ ስብሰባ ነው። በ3 ሳንቲም ጨሌ ትልቅ ቦታ የምትደርሺ ትመስያለሽ። በይ ግቢ እስቲ እመቤት። ጉድ እኮ ነው። እስቲ ተመልከቷት። ማትረባ መንታ ቢሆን ራሱ ይህን ያህል ቁርጥ ራሱ ሊመስል አይችልም። ድምፁ፣ አይኑ፣ ቅንድቡ፣ ሁሉ ነገሩ እሱ ነው የሚመስለው። ዓለም የኔ የምትሆን ያህል ነው የተሰማኝ። ፊዳን ይኸውልሽ፣ ባልሽንና ልጅሽ እንደቀበርሻቸው አንቺ ምን የምናውቃለን? ምናልባት ባህር ውስጥ ሰምጠው ምናልባት ጠፍተው ነው ተብሎ ቢሆን እሺ፣ ግን ባልሽና ልጅሽ ባህር ዳርቻው ጋር እኮ ልክ እንደ አንቺ ተገኝተው ተቀብረዋል። ይቅርታ አድርጊልኝ፣ ልጎዳሽ ብዬ አይደለም እንደዚህ ያልኩት። እሱ ነው እኔን የያዘኝ ሼናይ። ግን የነጃት መንታ ወንድም ቢሆንስ? ወይስ ሁሉም ሰው የሚመስለው ሰው አለ የሚባለው ነገር እውነት ነው? ግራ ገብቶኛል። ግን ባህሪው የተለየ ነው። ግር ይላል። ቀዝቃዛ ሰው ነው። በእርግጥ የኔም ነጃት እንደዛ ነበር። ታውቂያለሽ፣ የኔው ነጃት እንኳን ሰውን ራሱን እንኳን አያሳዝንም። ግን ይሄ ሰውዬ የምር ጭንቅላቴን እያወዛገበው ነው ሼናይ። የጭንቅላት ጨዋታ ነው የሚጫወትብኝ። ጫካ ውስጥ ተጎድቼ ወድቄ ሳለ መጥቶ ፈልጎ አገኘኝ፣ ተንከባከበኝ። ተጎድተሽ ነበር እንዴ? ነበር፣ ግን አሁን አልፏል። ልቤ ይበልጥ ተጎድቷል ሼናይ፣ ከምነግርሽ በላይ ተጎድቷል። እና ምንም አይነት ቁስል እንደዚህ አይጎዳም። ቡና ይኸው አቶ ቶፕራክ። አመሰግናለሁ። ወይዘሮ ሀሊዴ፣ ሁሌ እንደሰራሽ እንደቆምሽ ነው። ነይ ተቀመጪ። ትንሽ ጊዜ ወስደን እናውራ እስቲ። ማስታወስ አለመቻል እንዴት ያስጠላል። ትልቅ የስነ ልቦና ቀውስና የውስጥ አለመረጋጋት አለው። አንዳንዴ ምን እንደማደርግና ምን እንደምናገር አላውቅም። የትኛው እውነት ነው የትኛው ውሸት እንደሆነ ራሱ መለየት አልችልም። ትልቁ ራስ ምታት የሆነብኝ ነገር እሱ ነው። በጣም የሚያበሳጨኝ ነገር ይሄው ነው። በእርግጥ ማንንም ሰው ለመጉዳት አልፈልግም። አንቺንም ልጄንም። ግን ደግሞ ሆኖም አሳዝናቸዋለሁ። ወይዘሮ ሀሊዴ፣ ህመምሽ የምር ውስጤን በጣም አስጨንቆታል። መቼ ነው ስለዚህ ነገር ያወቅሽው? ትንሽ ወራት ሆኖኛል። ምንም ማድረግ አይቻልም። መሆን ያለበት ነገር ነው የሆነው። አይ እሱማ የሚደረግ ብዙ ነገር አለ። አታስቢ። የምችለውን ነገር በሙሉ እስከቻልኩት ድረስ አደርጋለሁ። ይሄ በጣም ከባድ እንደሆነ በደንብ አውቃለሁ። ለእኔም ቢሆን በጣም ከባድ ነው። የእኔም ሁኔታ ልክ እንዳንቺ ነው። ለምሳሌ ያህል የሆነን ሰው ምንም ስሜት ሳይኖርሽ ለመውደድ መሞከር፣ እንደምትወጃቸው ለማሳመን መሞከር በጣም ከባድ ነው። አንዳንዴ ደግሞ በአንድ እይታ ብቻ አንድን ሰው መውደድ እንደምትችይ ደግሞ ትገነዘቢያለሽ። ላንቺ ምትክ የሌላቸው እንደሆኑና
ከዛም አልፎ ሁሉ ነገርሽ ሆነው ይገኛሉ። አላውቅም። ምናልባት ልክ ልሆን እችላለሁ፣ ምናልባትም ደግሞ ልክ ላልሆን እችላለሁ። ግን እንደዛም ሆኖ አንድ ነገር ብቻ አውቃለሁ። ስለዚህ ስሜቴን ማመን አለብኝ።